የዓለም ጤና ድርጅት ዋና ዳይሬክተር ኢትዮጵያ ተጨማሪ ጦርነት ሳይሆን ሰላምን እንድትመርጥ ጥሪ ማቅረባቸው የብዙዎችን ቀልብ ስቧል። እንመለከተዋለን። አቶ ለማ መገርሳ ከሰሞኑ አየሩን ስለሞላው የአዲስ አበባ ባለቤትነት ጉዳይ ዝምታቸውን ሰበሩ የሚሉ መረጃዎች በስፋት እየተሰራጩ ነው። ለመሆኑ በአቶ ለማ ስም ምን ተባለ የሚለውንም እንቃኛለን። ጠቅላይ ሚኒስትር አብይ አህመድ ታጣቂዎች ከውጭ ኃይሎች ጋር በመሻረክ ያልተቀደሰ ጋብቻ ፈጥረዋል ሲሉ ተናግረዋል። እንደዚሁም ጌታቸው ረዳ ህወሓት የመመለሻ መንገዱን ዘግቷል ሲሉም ከባድ ክስ አቅርበዋል። እጅግ አወዛጋቢውን የሸሪድና ጦርነትን የተመለከተ መረጃም አውጥተዋል። ሌላኛው ጉዳያችን ነው። ጤና ይስጥልን ውድ የሸገር ታይምስ ቤተሰቦች እንዴት አላችሁ? የመረጃ ጥንቅራችን ነው ተጀመረ። ቀደም ሲል ያነሳናቸውና ሌሎች ጉዳዮችንም ይዘን ቀርበናል። እስከ መጨረሻው እየሰማችሁን አብራችሁን ቆዩ አክብሮታዊ ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። የዓለም ጤና ድርጅት ዋና ዳይሬክተር ኢትዮጵያ ተጨማሪ ጦርነትን ሳይሆን ሰላምን እንድትመርጥ ጥሪ ማቅረባቸው መነጋገሪያ ሆኗል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በኢትዮጵያ የተለያዩ አካባቢዎች እየተካሄዱ ያሉ የታጠቁ ቡድኖች ግጭቶች መካከል የፌዴራል መንግስትና የክልል መሪዎች ለውይይትና ለፖለቲካዊ መፍትሄዎች ቅድሚያ እንዲሰጡ ጥሪ አቅርበዋል። እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 በትግራይ ክልል በነበረው እጅግ አስከፊ ጦርነት ወቅት ባደረጉ ተመሳሳይ ጥሪዎች ከኢትዮጵያ መንግስት ዘንድ ከፍተኛ ጫና ሲደርስባቸው የነበሩት የትግራይ ተወላጅ ኢትዮጵያዊ ዶክተር ቴዎድሮስ አድሃኖም ትላንት እሁድ በማህበራዊ ሚዲያ ባወጡት መግለጫ የፌዴራል መንግስቱና ሁሉም የክልል መሪዎች ከመሳሪያ ይልቅ ውይይትን እንዲመርጡና እውነተኛ ፖለቲካዊ መፍትሄዎችን እንዲፈልጉ አሳስበዋል። አክለውም ጦርነት ሞትን፣ ውድመትንና መፈናቀልን እንዲሁም ችግርን ብቻ እንደሚያመጣ በማሳሰብ አስጠንቅቀዋል። ከትግራይ ክልል በኋላ ወደ አማራና አፋር ክልሎች በተስፋፋ አውዳሚ ጦርነት ወቅት የተኩስ አቁም ስምምነት እንዲደረግ እንዲሁም በንጹሐን ላይ የደረሱ ጉዳቶችን በመውገዝ ያቀረቧቸው ጥሪዎች ከኢትዮጵያ መንግስት ባለስልጣናት ዘንድም የህወሓት ተላላ በሚል ወቀሳ ተደጋጋሚ ትችትን አስተናግደው ነበረ። በትላንትናው ዕለት ባወጡት መግለጫ ዶክተር ቴዎድሮስ ለሰላም ያቀረቡት የነበረውን ጥሪ በማደስ በአማራ ክልል የሚካሄደው ውጊያ ለ3 ዓመታት መቀጠሉንና ኦሮሚያም ደም መፍሰሱ አለማባራቱን ጠቅሰዋል። ትግራይም እንደገና ወደ ግልጽ ውጊያ የመግባት አደጋ ላይ መሆኗን ያስጠነቀቁት ዋና ዳይሬክተሩ በአፋርና በቤንሻንጉል ጉሙዝ ክልሎችም ቢሆን ማባሪያ ያልተገኘለት ግጭት መኖሩን ጠቅሰዋል። ኢትዮጵያ ሰላም እንጂ ተጨማሪ ጦርነት አያስፈልጋትም ያሉት ዶክተር ቴዎድሮስ በቃ ሲሉ አክለው ገልጸዋል። ኢትዮጵያውያን የተሻለ ነገር ይገባቸዋል በማለትም ተማጽነዋል። ከዚሁ ጋር በተያያዘ ጌታቸው ረዳ ህወሓት የመመለሻ መንገዱን ዘግቷል ሲሉ ከባድ ክስ አቅርበዋል። እጅግ አወዛጋቢውን የሸረሪና ጦርነትን የተመለከተ መረጃም አውጥተዋል። በኢትዮጵያ የፖለቲካ ሁኔታ እንደገና ውጥረት እየጨመረ ባለበት ወቅት የቀድሞ የህወሓት አመራርና የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት ጌታቸው ረዳ በህወሓት አመራር ላይ ከባድ ክስ አቅርበዋል። ጌታቸው በቅርቡ ባሰራጩት ረጅም ጽሑፍ የህወሓት አመራር ከወራት በፊት ሲክደው የነበረውን ከፌዴራል መንግስት ተቃዋሚ ኃይሎች ጋር ያለውን ትብብር አሁን በይፋ እየገለጸ ነው ብለዋል። ከዚህ በላይ ግን የጌታቸው ረዳ ጽሑፍ ዋና ትኩረት የሆነው የህወሓት ዓላማ ተለውጧል የሚለው ክሳቸው ነው። እንደ አቶ ጌታቸው ገለጻ በህወሓትና በፌዴራል መንግስት መካከል ያለው አለመግባባት ካሁን በፊት የተነሱትን የፖለቲካና የግዛት ጉዳዮች ብቻ የሚመለከት አይደለም። እሳቸው እንደሚሉት የህወሓት አመራር ከፌዴራል መንግስት ጋር ሰላማዊ መፍትሄ የማይቻል ነው ወደሚል አቋም ላይ ደርሷል። ይህም በጌታቸው አተያይ የህወሓት የፖለቲካ አቅጣጫ ከፕሪቶሪያ የሰላም ስምምነት ሙሉ ትግበራ ጥያቄ ወደ የፌዴራል መንግስትን ማስወገድ ጥያቄ ተሸጋግሯል ማለት ነው። ጌታቸው ይህንን ለመግለጽ ሩቢኮን የሚለውን አገላለጽ ተጠቅመዋል። ጌታቸው የህወሓት የዳግም ጦርነት ቀስቀሳ ውሳኔ እንደገና የመመለስ ዕድል የሌለውን ደረጃ ማለፍ እንደማለት ነው ብለዋል። ጌታቸው በጽሁፋቸው ከባድ የሆነውን ክስ የሚያቀርቡት በዚህ ላይ ነው። እንደ እርሳቸው ገለጻ የህወሓት አመራር የሚፈልገው የፕሪቶሪያ ስምምነት ብቻ ሳይሆን በአዲስ አበባ የሚገኘውን የብልጽግና ፓርቲ መንግስት ከስልጣን ማስወገድን ነው። በተለይም የትግራይ ህዝብ ደህንነት የሚረጋገጠው የብልጽግና መንግስት ከወደቀ ብቻ ነው የሚል አቋም ከህወሓት አመራር በኩል መቀመጡን በመጥቀስ ተችተዋል። እንደ እርሳቸው አተያይ አንድ የፖለቲካ አመራር የራሱን የህዝብ ደህንነት ከአንድ የተመረጠ መንግስት መውደቅ ጋር ማያያዝ የሰላም ፖለቲካ አይደለም። ሌላው በጽሁፉ የተነሳው አሳሳቢ ጉዳይ የህወሓት ከኤርትራ ጋር ያለው ግንኙነት ነው። ጌታቸው ረዳም የህወሓት አመራር ከኤርትራና ከአዲስ አበባ መንግስት ጋር ተቃራኒ አቋም ካላቸው ሌሎች ኃይሎች ጋር እየሰራ ነው በማለት ከሰዋል። ይህ ጉዳይ
ከኢትዮጵያ ውስጥ ፖለቲካ በላይ ወደ ክልላዊ የጸጥታ ጉዳይ ሊቀይረው እንደሚችልም በመጠቆም ጌታቸው በጽሁፋቸው የሸረሪና አካባቢ ግጭትንም በማንሳት በአካባቢው የተያዙ መሳሪያዎችና ጥይቶች ሁኔታው ከተራ የፖለቲካ ውጥረት የበለጠ እንደሆነ ያሳያሉ ብለዋል። እንደሳቸው አተያይ የጦር መሳሪያ እንቅስቃሴና ሚስጥራዊ የወታደራዊ ቁሳቁስ ማስገባት ከቀጠለ በትግራይ የተገኘው የሰላም ሁኔታ እንደገና ሊፈርስ ይችላል። በተለይም ከፍተኛ መሳሪያዎች ወደ ክልሉ እየገቡ ናቸው የሚለው ክስ እውነት ከሆነ ይህ ከ2022 የፕሪቶሪያ ስምምነት በኋላ የተገኘውን የጸጥታ ሁኔታ እንደገና ሊያናጋው ይችላል። ጦርነት እንደገና ከተጀመረ ውጤቱ ምን ይሆናል? ይህ የጌታቸው ረዳ ዋናው ስጋት ነው። እንደ እርሳቸው ገለጻም ዳግም የሚከሰት ጦርነት በትግራይ ሕዝብ ላይ ብቻ የሚያበቃ አይሆንም። የኢትዮጵያን ፖለቲካ የበለጠ ሊያወሳስብ፣ የሀገሪቱን የጸጥታ ሁኔታ ሊያናጋና በአፍሪካ ቀንድ ያለውን የጸጥታ ችግር ሊያባብስ እንደሚችል ጌታቸው አስጠንቅቀዋል። ከሁሉም በላይ ግን የሚጎዳው ሕዝብ ነው። በተለይም የቀድሞ ጦርነት ያስከተለው የሰብአዊ ቀውስ፣ የመፈናቀል ችግርና የኢኮኖሚ ጉዳት እስካሁን ሙሉ በሙሉ ባልተፈታበት ሁኔታ አዲስ ግጭት መከሰቱ ተጨማሪ ከፍተኛ ዋጋ ሊያስከፍል እንደሚችል አስታውሰዋል። ጌታቸው ረዳ ጽሁፋቸውን ለትግራይ ታጣቂ ኃይሎች አባላት ባቀረቡት ጥሪ ነው የሚደመድሙት። እንደ እርሳቸው ገለጻ የትግራይ ወታደራዊ አዛዦች ዋና ኃላፊነት የትግራይን ህዝብ ህይወትና ሰላምን መጠበቅ እንጂ የጥቂት ፖለቲከኞችን የስልጣን ዓላማ ማስፈጸም መሆን የለበትም፣ በቂ ነው ብለው አመራሩን እንዲጠይቁም ጥሪ አቅርበዋል። የሸገር ታይምስ ነው። የሰዓቱ የመረጃ ጥንቅራችን እንደቀጠለ ነው። ጽምዶ ያልተቀደሰ ጋብቻ ነው። ጠቅላይ ሚኒስትር አብይ አህመድ ጠቅላይ አህመድ ታጣቂዎች ከውጭ ኃይሎች ጋር በመሻረክ ያልተቀደሰ ጋብቻ ፈጥረዋል ሲሉ ተናግረዋል። አብይ ከሰሞኑ ባደረጉት ቃለ ምልልስ እኛ ከእስር የለቀቅናቸው ወደ አሰራቸው ቡድን የተገለበጡም አሉ ብለዋል። አብይ አክለውም በኦሮሚያ አማራና ትግራይ ክልሎች የሚንቀሳቀሱ ታጣቂ ኃይሎች መንግስትን ማሸነፍ እንደማይችሉ ሲረዱ ያልተቀደሰ ጋብቻ ፈጥረዋል ነው ያሉት። ታጣቂዎቹ ኤርትራና ሱዳንን ጨምሮ ከውጭ ተዋናዮች ድጋፍ ለማግኘት የሚያደርጉትን እንቅስቃሴ ህዝቡ በጥንቃቄ ሊረዳው እንደሚገባም አስገንዝበዋል። ቀደም ሲል ሀገሪቱን በብቸኝነት ይመራው የነበረው ቡድን ያጣውን ስልጣን በኃይል ለመመለስ ማሰቡ ለሀገሪቱ ግጭቶች መንስኤ መሆኑን ገልጸዋል። ሆኖም እኛ እውነት ስለያዝን እናሸንፋለን ብለዋል። በአዲስ አበባ የሚደረገው የምክክር ኮሚሽን እንደ ጦፈ ቀጥሏል። በፌዴራል ከተሞች ጉዳይ ጥላ ውስጥ የወደቀው የሀገራዊ የምክክር ጉባኤ በተለያዩ አጀንዳዎች ዙሪያ ለውሳኔ የቀረቡ ጉዳዮችን አስተናግዷል። በአወያዮች፣ በምሁራን ፓናል አባላት እንዲሁም በምክረ ሀሳብ አጠናቃሪ ቡድን አባላት ላይ ቅሬታዎች የቀረቡ ሲሆን ከ10 የሚልቁ የፖለቲካ ፓርቲዎች ለኮሚሽኑ ቅሬታ ለማቅረብ ፊርማ እያሰባሰቡ መሆናቸው ተሰምቷል። ከእነዚህ መካከል አንዱ ጉዳይ የልዩ ኃይል አደረጃጀታቸውን ያላፈረሱ ክልሎችን ይመለከታል። በተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች አጀንዳ መካከል የጸጥታና ደህንነት ተቋማት ነጻነት፣ ገለልተኝነትና አደረጃጀት ጉዳይ ይገኝበታል። በንዑስ አጀንዳው አማካኝነት ምክክር ከተደረገባቸው ጉዳዮች መካከል የክልል ልዩ ኃይሎች ጉዳይ የሚገኝበት ሲሆን አሁንም የልዩ ኃይል አደረጃጀትን ያላፈረሱ ክልሎች መኖራቸው በምክክር ሂደቱ መነሳቱን ምንጮች ነገሩኝ ሲል ዋዜማ ዘግቧል። ምንም እንኳን የክልሎች የልዩ ኃይል አደረጃጀት እንዲፈርስ የተወሰነ ቢሆንም ኦሮሚያ፣ ሶማሌና አፋር ክልሎች በተለያየ መልክና ስያሜ የልዩ ኃይል ሰራዊታቸውን ሳይበትኑ ማስቀጠላቸውን ያነሱ ተመካካሪዎች ውሳኔው በሁሉም ክልሎች በእኩልነት ተግባራዊ እንዲደረግ መጠየቃቸውን የተሰማው የሶማሌ ክልል ባለድርሻ አካላትን ወክለው በጉባኤው እየተሳተፉ የሚገኙ ተመካካሪዎች ከክልሉ ጋር በሚጎራበቱ የሶማሊያ አካባቢዎች የአልሸባብ ታጣቂዎች የሚንቀሳቀሱ መሆናቸውን በማንሳት ክልሉ አሸባሪዎችን ለመታገል የልዩ ኃይል አደረጃጀቱን እንዲያስቀጥል ጠይቀዋል። ይሁንና የሁሉም ልዩ ኃይሎች አደረጃጀት እንዲፈርስ የቀረበው ምክረ ሀሳብ ሚዛን መድፋቱ ተሰምቷል። በዚህም እንደ ሶማሌ ባሉ ክልሎች የአካባቢውን ቋንቋና ስነ ልቦና የሚያውቁ የፌዴራል ጸጥታ አካላት እንዲሰማሩ ምክረ ሀሳብ መቅረቡን ምንጮች ጠቁሟል ብሏል ዘገባው። ክልሎች የልዩ ኃይል አደረጃጀታቸውን ማፍረሳቸውን ቢገልጡም በፖሊስና አድማ ብተና ስም ዘመናዊ ትጥቆችን የታጠቀ ሰራዊት አደራጅተዋል የሚል ሀሳብ የሰነዘሩ ተመካካሪዎች በበኩላቸው የክልሎችን የመሳሪያና የሰራዊት አቅም የሚቆጣጠር አደረጃጀት በፌዴራል ደረጃ እንዲቋቋም ምክረ ሀሳብ አቅርበዋል ነው የተባለው። እነዚህ ምክረ ሀሳቦች የስራ ቡድን ውሳኔ እንዲያሳልፍባቸው የቀረቡ ናቸው።
ከዚሁ ጋር በተያያዘ አቶ ለማ መገርሳ ከሰሞኑ አየሩን ስለሞላው የአዲስ አበባ ባለቤትነት ጉዳይ ዝምታቸውን ሰበሩ የሚሉ መረጃዎች በስፋት እየተሰራጩ ነው። ለመሆኑ በአቶ ለማ ስም ምን ተባለ የሚለውን እንመልከት። አዲስ አበባ ራሷን የቻለች ክልል የመሆን አማራጭ መቅረብ የለበትም የሚል መልእክት ነው በአቶ ለማ መገርሳ ስም የተሰራጨው። በቀድሞ የኦሮሚያ ክልል ፕሬዝዳንት ለማ መገርሳ ስም አዲስ አበባ የሁሉም ኢትዮጵያውያን መዲና መሆኗን በመግለጽ ከማንኛውም አንድ ቡድን ወይም ብሔር ጋር ብቻ የምትያያዝ ከተማ እንዳልሆነች የሚገልጽ መልእክት በማህበራዊ ሚዲያ ተሰራጭቷል። መልእክቱ አዲስ አበባን ራሷን የቻለች ክልል ማድረግ የከተማዋን የባለቤትነት ጥያቄ ለመፍታት አንዱ አማራጭ መሆኑን ይጠቁማል። መልእክቱ ከጥላቻ ንግግርና ካሉባልታ ጋር በተያያዘ ክርክር ጊዜን ከማባከን ይልቅ ኢትዮጵያውያን በአንድነት ተነጋግረው ችግሮቻቸውን መፍታትና ሀገሪቱን ከድህነትና ከረሃብ ማላቀቅ ላይ ትኩረት ማድረግ እንዳለባቸው ያስረዳል። አዲስ አበባ የሁሉም ኢትዮጵያውያን መዲና ናት እንጂ የአንድ ቡድን ወይንም ብሔር አይደለችም የሚል ሀሳብም በመልእክቱ ተካቷል። ከዚህ በተጨማሪ አዲስ አበባ ለኢትዮጵያውያን ብቻ ሳትሆን በሰፊው ለአፍሪካውያን የምትጋራ መዲና መሆኗን መልእክቱ ይገልጻል። ጽሑፉ እንደሚለውም በአዲስ አበባ ዙሪያ የሚነሳውን የባለቤትነት ጥያቄ ለመፍታት አዲስ አበባ ራሷን የቻለች ክልል ማድረግ አንድ መፍትሄ ሊሆን ይችላል። በመልእክቱ መጨረሻም በአዲስ አበባ ጉዳይ ምክንያት ከመጋጨት ይልቅ በጋራ መስራት እንደሚገባ በመጥቀስ በመልካም አስተሳሰብ ከተሰራበት ከአንድ በላይ አዲስ አበባዎችን መገንባት እንደሚቻል ተመልክቷል። ይህ መልእክት በለማ መገርሳ ስም በማህበራዊ ሚዲያ የተሰራጨ ሲሆን መልእክቱን የለጠፈው የፌስቡክ ገጽ የተረጋገጠ የቀድሞ የፕሬዝዳንቱ ይፋዊ ገጽ መሆኑን የሚያረጋግጥ አረንጓዴ ምልክትም ሆነ ሌላ ማረጋገጫ የለውም። እርሳቸውም በይፋ ወጥተው ይፋዊ ማረጋገጫ አልሰጡም። ሆኖም ከ114,000 በላይ ተከታዮች ባሉት ገጽ የተሰራጨው ጽሑፍ በሺዎች በሚቆጠሩ ሰዎች ዘንድ ተጋርቷል። በመጨረሻም የዳንጎቴ ማጣሪያ ፋብሪካ በሐምሌ ወር ለአውሮፓ ትልቁ የጀት ነዳጅ አቅራቢ መሆን እንደቻለ ተሰምቷል። የናይጄሪያው አሊኮ ዳንጎቴ ማጣሪያ ፋብሪካም በሐምሌ ወር ብቻ ለአውሮፓ ከገባው አጠቃላይ የጀት ነዳጅ ውስጥ 5ኛውን ድርሻ በመያዝ ከ2.06 ሚሊዮን ቶን ውስጥ ከ400,000 በላይ ቶን በማቅረብ ለአሁኑ ወርም ከአሜሪካና ከመካከለኛው ምስራቅ ቀድሞ የአውሮፓ ትልቁ የውጭ አቅራቢ መሆን መቻሉ ተነግሯል። ይህ አፈጻጸም የተመዘገበው በፋብሪካው ላይ በተከሰተ የቴክኒክ ችግር ምክንያት የጥገና ስራዎች ተከናውነው የነዳጅ ማጣሪያ አቅሙ ከነበረበት በቀን ከ600,000 በላይ አሁን ወደ 350,000 ቀንሶ በነበረበት ወቅት ጭምር ነው። በሆርሙዝ ሰርጥ ዙሪያ የተፈጠሩ መስተጓጉሎችና የአውሮፓ ሀገራት ኃይል አቅርቦቶቻቸውን ለማብዛት ያላቸው ፍላጎት ለዚህ ስኬት መሰረት ሆኗል ተብሏል። የፋብሪካው ዋና ስራ አስፈጻሚ ዴቪድ በርድ እንዳሉት ተቋሙ የናፍታና ቤንዚን ምርቶችን ወደ ውጭ መላክ ጀምሯል። ይህ በእንዲህ እንዳለ ፋብሪካው በጥቅምት ወር $5 ቢሊዮን ለመሰብሰብ የአክሲዮን ሽያጭ እንደሚያካሄድ ይጠበቃል ሲል ቀዳሚ ገበያ ዘግቧል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።